ያረግ ብዙ ነገር ጥሪ ያለው ልጅም እየጠበቀም ቢሆን እኔም እስከዛሬ ልጅም እየጠበቅኩም ቢሆን ብዙ ነገር ሰራ ነበር ልጅ እየጠበቅኩ ኤዲት አረግ ነበር እንደዚህ አዳምና ቀፈው አብዛኛዎቹ ቪዲዮዎች ኤዲት ማረጋቸው እኔ ነበር እስከ ኤዲት ይችላል በራሴ ነው ማለት ገባ አይደለ እና ያንን ጫና እኔ ላይ እየፈጠረ ሲመጣ እኔ በቃኛልኩ በቃ እኔ ከዚህ በላይ አልች ይከብዳል እናተም ጋር ቁጭ ብለ ስለ ልጅ ማውራት ይከብዳል አይ ላይ ከብድ ይችላል ለምሳሌ አንድ ጥያቄ ልትክሽ ለምሳሌ አንዳንድ ጊዜ እኔን ይረዱኛል ብለሽ ኮንተንት ነው እሱ የሚመስለው ኮንተንት ነው አንቺ ግን እሱን ቴስት ያረክሽበት ነበር አይደል አዎ ያ ማለት ላይክ እኔ የራሴ ያሚያሳልፈው ጸባይ አለ አይደለ ያንን ጸባይ እንደ አንድ ኤግዛምፕል ስጠይቀ ሌላ ጸባይ የምትመልስልኝ ከሆነ ኦኬ አሁን አንተ ኮምፕሊትሊ ሁለት ሰው ነህ ማለት ነው ልጅ እዚህ ጋር መማታት ተገቢ ነው ብለህ ለምሳሌ አይደለም ብለህ ከመለስክ በውስጥ ግን መታኝ የምታከሆነ so there is something wrong with you ከራስ ጋር የተሳሳተ ለቪዲዮ የሚመለሰው መልስና ላይፍ ላይ ተገብረውን ትግባር ትምርቷንም ያለችበት ሁኔታ ስለምሰማ ጸምናምን የለም ግን ግንኙነትም የለንም እውነት ላችኋለሁ እናትነት የሆነ ሚስጥር ወይንም ደግሞ እንዴት እንደምገልጸው አላቀም እሷ የተናደደችለት ወይንም እሷ ያለቀሰችለት እሷ የተበሳጨችለት ጥሯለሁ ናት ጣላ አሁን እዚያ ግልጽ ማድረግ የምፈልገው ነገር እኔና እሱ ስንጣላ አብዛኛውን ጊዜ የምንጣላው ሲሰሩ የምትገባበት ነገር ነው አብዛኛውን ጊዜ በቃ እኔና እሱ እኔ ተጣልቼ ወይ ከቤት ወጥቼ ወይ ሰው ጋር ጓደኛዬ ጋር ደሬ ምናምን ነገር ራሱን ብሏል በገዛ አንደበቱ እኔ ያልኩት ነገር አይደለም አብዛኛው አቅም ግን ነገሮችን ጭራሽ ለማገናኘት ነው የምፈልገው ለማቀራረብ ማለት ነው ጭራሽ ሁሉ ነገር አምቄ በቃ ዋናው እስኪ እሷና እሱ ይስማሙና ነገሮች ከሄዱ ይሄዱ ማለት በሷ በኩል ያለውን ቻሌንጅ ራሴ ይወጣዋለሁ ነገራችን ላይ ይሄ ጉዳይ እኔና እሱ ጉዳይ የቆየ ነው አዳም ከመወለዱ በፊት ይሄ አሁን ይሄንን እናቴን ትናገር ነበር ምናምን እቺያለች ናት ሳምሪ ናት ሳምሪ ከእናቷ ተጣላች እኔም ደግሞ በሌላ በኩል የማይፈልጉት እንትኖች አሉ ግሩፖች አሉ ስለዚህ አነሱት እንጂ እሱ ምንም ሰርቶ አይደል መለየታችሁን እስቲ አሁን መለየታችሁ ላይ እንምጣና የመጨረሻ ታርኒንግ ፖይንቱ ምን ነበር ያ ስልክ ተደወለ እንደነገርኩ ከዛ የመጨረሻ ምንድነው ተጨማሪ ሶስተኛ ስራ መስራት አለብሽ ሶስተኛ ስራ ምለው ኤክስትራ ዩቲዩብ እንደ ስራ ስለምቆጥረው ነው አብዛኛው ጊዜ ዩቲዩብ እንደ ስራ አይቆጠርም እኔ ደግሞ የራሴን ቻናል ፕላስ ሰራለሁ አናውንም ቻናል አንቀሳቀሳለሁ ከሱ ጋር የራሴንም ደግሞ ተጨማሪ ቲክታክም ደግሞ ሰራለሁ ሶ አብዛኛው ያው በስምሽ ያንቺ ስለሆነ እንጂ ያው እናንተ ነው ተቀላላን በፊት የነበረው እናንተ ነው ማለት የራሴ ስለ ላይክ የራሴ ሳምሪ የራሴ እንትን ነበርኝ ፌስቲ ፋሚሊ የራሴ ቻናል የሚሰራበት ማለት ነው ገንዘቡማ ሜዶ አንድ አካውንት ውስጥ እሱ ለማለት ፈልጌ ነው እሱማ እዛው ደግሞ አንድ ነው ግን ስራው ያው እኔ ነኝ የምሰራው የነበረውና ለኔ ስራ ነው እንደ ስራ ነው የምቆጥረው ነው በጣም ከባድ ስራ ነው ዩቲዩብ እናቀውል እንዴ ሶ ነርስም ትሰራለ ከዛ ላይ ትመጣለ ዩቲዩብም ትሰራለ ከዛ ያኛውንም የራሴንም ቻናል ያልኩት ያው የራሴን ስለምሰራው ነው እንጂ ገንዘቡ አንድ ቦታ ነው የሚሄደው እሱንም እሰራለሁ አይነት ነገርና ተጨማሪ ስራ በየትኛው ታይም ነው የምሰራው ተጨማሪ ስራ ሰርቼስ በየትኛው ታይም ነው ላርፍ የምችለው ከቤተሰብ ጋር ልቀላቀል የምችለው ከልጆች ጋር ልቀላቀል የምችለው ያንን ደግሞ ማድረግ ያለብኝ ደግሞ ለዛ ሱቅ ነው ለዛ ሱቅ እኮ ነው መጀመሪያ ተናገር ያለው ገባ አይደለ ያ ሱቅ ጫናው ይመጣው ዞሮ እኔ ጋር ነው እና እንዴት ነው ያ ነገር እኔ እንደፍረል ልጠይቅ የምችለው በዚህ በጣት በቃ በዛ በጣም የመጨረሻ ተጣላ ማለት ነው እኔ በቃኛልኩ በቃ እስከዛሬ እኔ ታግያለሁ ማለት እሱ እንደ አንድ ወንድ ስቴፕ አፕ እንዲያረግ ብዙ ነገር ጥሪ ያለው ልጅም እየጠበቀም ቢሆን እኔም እስከዛሬ ልጅም እየጠበቅኩም ቢሆን ብዙ ነገር ሰራ ነበር ልጅ እየጠበቅኩ ኤዲት አረግ ነበር እንደዚህ አዳምና ቀፈው አብዛኛዎቹ ቪዲዮዎች ኤዲት ማረጋቸው እኔ ነበርኩ ኮንቴንት ክሬት ቁጭ ብዬ የምፈጥረው ምን ነበርኩ አንዱ አብዛኛው ጊዜ ፋኒ ማያደርገው ስለማይችል ነው ወይስ ስለማይፈልግ ነው አይደለም ላይክ እኔ እንጃ አንዳንዴ ልማዱም ይሆናል እንደዚህ አድርጊ ማለት አይ ዶንት ኖ አላቀም ብቻ የራሴም ላይ ለቂው ነበር ቪዲዮ ላይ ለቂው ነበር አብዛኛው እንደዚህ ቴክስታችን ላይ ወይ ቮይስ ምን ላላከው ላይ እንደዚህ አድርጊ ሳምሪ ይሄንን ጉዳይ ጨርሽ ሳምሪ ይሄንን አድርጊ ስራም ቦታሉን ትምርት ቦታሉ አንዳንዴ አራ ክላስ ነኝ ይላሉ በቃ ሲሰለች በቃ ክላስ ነኝ የሆነ ታይሜን ስጠኝ የራሴን ነገርና ሁሉን ነገር ልጅም ያስኩም አልያስኩም አረጋዋለሁ ላይክ የሴት ጭንቅላት ዞሮ መልቲ ፋንክሽን ነው ይባላል አብዛኛው ነገር ማንቀሳቀስ ትችላለች እሱ ደግሞ ያን ነገር አይችልም እረዳዋለሁ እንዳንድ ወንድ የሚለኝም ነገር ነው እኔ ልጅ ይዤ ኤዲት ማድረግ አልችልም ይለኛል ሶ እኔ ገና ከስራ እንደመጣው ልጆቹን ይዤ መኝታ ክፍል ነው የምገባው እሱ አንድ ቪዲዮ ኤዲት ማድረግ አለበት ፎከስ ሙሉ ታይም ወስዶ አንድ ቪዲዮ ኤዲት ያደርጋል ሶ እሱ ደግሞ በማይኖርበት ሰዓት እኔ ነኝ ኤዲት ማድረገው ልጆቹንም እያዚህ ጋር እየጫወቱ ይችላል አዳምንም ያስተኛው ሊሆን ይችላል ያጠባውም ሊሆን ይችላል መጨረስ ያሉብኝ ነገሮች ግን ይጨርሳለሁ
so which means ነገሮችን እንዳለ ማስኬድ ይችላል በራሴ ነው ማለት ገባ አይደለ እና ያንን ጫና እኔ ላይ እየፈጠረ ሲመጣ እኔ በቃኛልኩ በቃ እኔ ከዚህ በላይ አልችልም የዛን ዕለት ማለት ጠዋት ቴክስት ያርግልሽለት አይሚደወለ ሰዓት ላይ ኤክስትራ ስራ መስራት አለብሽ ብሎ ያለለት ተመልሰሽ መጥተሽ ነው በቃ ኖ ብሬክ ማድረግ አለብን ያልሽው አይ በቃ እኔ ጨርሻለሁ ከዚህ በኋላ እኔም ካንተ ጋር ምንም ቀጥልበት ነገር የለም ኦሬዲ ለቤተሰቡ አሳውቅ ያለው አብረን ቫኬሽን ሄድን ሰዓት ላይ ላጎቱና ለእናቱ ቁጭ ብዬ ነግሬያቸዋለሁ እና የዚህ ሰዓትም ተናግሬያለሁ ለነሱ በሚገባቸው ወይ እናትየው የምትረዳኝ ከሆነ እሱም በሚገባው ወይ እናቱን ቁጭ አድርጌ አንቺ ከባልሽ ጋር ስትኖሪ ወይ ደግሞ ከነፋኑኤል አባት ጋር ስትኖሪ እንደዚህ አቢዩስ ደርሶብሻል ያልደረሰብኝም ስትለኝ ኦኬ እንዲገባው መፈልገው ሰው አለ ግዴታ ለቤተሰቡ ግን ግልጽ ነገሮችን ማሳወቅ የለብኝም እሷ በመተናገረው ንግግር ግን እሱን ለማስረዳት የሞከርኩበት ወይ ግን አለ ይሄ ራሴ መንገድና ስትራቴጂ ነው አጎቱንም ስጠይቀው ልክ እንደዛው ሚስት ላይ ያማቅጠት አቃለ ወይ ደግሞ ሚስትን መተት አቃለ ወይ ስለው የሚመልሱልኝ መልሶች እሱ እንዲረዳ ነው መፈልገው እንጂ እኔ እኮ እንደዚህ ደርሶብኛል የሚል ነገር ግልጾኛ ያወራሁት ነገር የለም ጋር እንግዲህ ሳምሪ እያለች ያለችው ምንድነው ብዙ ኃላፊነቶችን ስወጣ ነው ያሳለፍኩት በዚህ ህይወት ምንም ያህል ኃላፊነትና ምንም አይነት አስተዋጽኦ በዚህ ህይወት አልነበረውም ነው እያለችን ያለችው እንግዲህ እዚህ ጋር ደግሞ በሌላ በኩል ደግሞ ስንሰማ የነበረው ደግሞ ፋኒ እሷ እዚህ ጋር ምንም አይነት አስተዋጽኦ የምታደርግ ሴት አይደለችም እንደ ሴት መሆን የማትችል ሴት ስላልሆነች ትቻታለው ሲል መናገሩን እናስታውሳለን ሳምሪ ግን እዚህ ጋር ምንድነው እያለች ያለችው ወንድ ልጅ ስለሆነ መልቲ ሞዳል ወይም ደግሞ መልቲ ወርኮችን መስራት አልቻለም በሰዓቱ እኔ ግን አንድ ስራን እየሰራሁኝ 2-3 ስራዎችን በአንድ መስራት የምችል ሰው ነኝ ስትል ነው እዚህ ጋር እየነገረችን ያለችው ነገር ግን ፋኒ እዚህ ጋር አይችልም ማለት ሳይሆን ብዙ ስራዎችን በተመሳሳይ ሰዓት ማካሄድ ስለማይችል የምንኖርበት ሀገር ደግሞ እንደዚህ አይነት ሲስተምን አይፈቅድም ጭንቅላታችንን ነቃ ደንገጥ ልናደርገው ይገባል እያለችን ነው ሳምሪ እናንተ እዚህ ጋር ባለው አስተያየት እስቲ ምን ትላላችሁ የእውነት ፋኒ በእናንተ አስተሳሰብ ሳምሪ እንደምትለው አይነት ሰው ነው ብላችሁ ታምናላችሁ እስቲ የራሳችሁን አስተያየት እስቲ ስጡበት ይከብዳል እናተም ጋር ቁጭ ብለ ስለ ልጅ ማውራት ይከብዳል አይ ላይከብድ ይችላል ለምሳሌ አንድ ጥያቄ ልትልሽ ለምሳሌ አንዳንድ ጊዜ እኔን ይረዱኛል ብለሽ የምታስቢባቸው ወይዎችና እነሱን የሚረዱበት ለምሳሌ አንቺም ብስራት ይረዳበታል ብለሽ የምታስቢ ወይ የምትገልጽበት መንገድና እኔ ሳምሪ እንደዚህ ያለችው የምረዳበት መንገድ አንዳንድ ጊዜ እኩል ላይሆን ይችላል ልንተላለፍ እንችላለን ወጥቷል አብረን እየኖርን ግን አንተላለፍም ነው አይ የሱን ሳይሆን እሱን አንድ ይረዳኝ የምፈልገው ያ ቤተሰቦች እነሱ አይደሉም ኦኬ ተረድቶታል ብለሽ ታስቢ ነበር በዛ ሰዓት ዴፊኒትሊ ምክንያቱም ቁጭ ብሎ አይን እኮ ይነጋገራል ያወራል ደጋፊ ነገር አለ እሷ ያረጋችሁ ማለት ነው ምንድነው መሰለ የሷን ቪዲዮ እያንዳንዱን ስለተከታተልኩት ትዝ ሲለኝ ነው ማመጣው ነገሮች ኮንተንት እንስራ ብላው አንድ ባል ሚስቷን እንዲያረግ ምን ታረጋለህ ያልሽ ምትጠይቂ የታንቺ ኮንተንት ነው እሱ የሚመስለው ኮንተንት ነው አንቺ ግን እሱን ቴስት ያረክሽበት ነበር አይደል ያ ማለት ላይክ እኔ የራሴ ዩቲዩብ ላይ እንደዚህ ስለ ጸጉር ምናምን ስለ ፋሽን ከዛ ወጥቼ አዲስ ኮንተንት ያመጣውበት ታይም ነበር ኢንተርቪው ልስራ ማለት ነው እና እዛ ኢንተርቪው ላይ እኔ ኦሬዲ የራሴ ስትራግል ማድረገው ነገር አለ ከቪዲዮ በስተጀርባ ሶ እዚህ ጋር ደግሞ እሱን ቴስት ማድረገው የምፈልገው ነገር አለ የእውነት እሱ ከቨር እያደረገ ነው ራሱን ትክክለኛ ቴስት የማድረጊያ መንገድ ነው ለኔ ዴፊኒትሊ ቢካዝ የራሴ እየተደናበርኩ ነው እዚህ ጋር ገባ ከማጋ ነው የምኖረው ትክክለኛው ሰው የትኛው ነው ወይ ደግሞ ትክክለኛው ሁሌ የምለው ነገር ነው ኢትዮጵያ ስንሄድ አንተ በጣም ሁለት ፌስ ያለ ሰው ነው ሁለት ፊት ያለ ሰው ነው ላለው ግልጾኝ ነው የምናገረው ነውና ምን ማለት ነው አንድ አይነት ፌስ ነው ያለኝ ይላል ኦኬ አንድ አይነት ፌስ አለኝ ብሎ ከሚያምን ሰው ጋር መከራከር ከባድ ነው ካለ ለምሳሌ እኔ ያነሳው ሰው ለቪዲዮ ብሎ ለምሳሌ ቪዲዮ ስለሆነ ሰው ጋር የሚደርስ ስለሆነ ሰዎችን ሊያስከፋ ይችላል የእውነተኛ ስሜቱን ሳይሆን አላረ ለቪዲዮ የሚሆን መልስ ከሆነ የሚሰጥሽ ለቪዲዮ ብሎ የሚመልሳቸው መልሶች የሱ ማንነት ይገልጹታል ወይ ብለሽ ትገምቻለሽ ወይ ለማለት ትክክል ነው እዚህ ጋር አስቸጋሪ ነው እዚህ ጋር ምክንያቱም ቪዲዮ በሚሰራበት ሰዓት ትክክለኛ የሱን ፊሊንግ ወይም ደግሞ ኢንቴንሽን ይናገራሉ የሚለው ነገር በጣም አስቸጋሪ ነው ሳምሪ እዚህ ጋር ግን ጀጅ ሳረገው የነበረው ጊዜ ሁሉ ያለፈው በምንድነው ያለች ያለችው ኮንቴንት በመንሰራበት ጊዜ የካፕል ኮንቴንት ላይ በማነሳለት ጥያቄዎች ፋኒ በሚመልስልኝ መልሶች ፋኒን ቆርጦልኝ እንዲወጣ ያደረገው እነዛ የሱ የሆኑ መጥፎ አይዲዮሎጂዎች ነው እያለች ነው የምትናገረው ቤንጃ እዚህ ጋር እንግዲህ እንዴት በዚህ አይነት መንገድ ትክክለኛው ማንነት ወይም ደግሞ ፌል የሚያደርግ አይነት ቴስት ነው ብለሽ አታስቢም ወይ ያላት ነው ቤንጃ እዚህ ጋር ትክክል ይመስለኛል እስቲ እንስማቸው እስቲ ተረዳሽ ነው ገባኝ ያሰብኩት እንደ መሰለ አሁን ለምሳሌ ከኔ ጋር ትሪት የሚያደርገኝ ወይ አለ እኔን በአማርኛ እንዴት ነው
እኮ ካንቺ ጋር ከኔ ጋር የሚያሳልፈው ጸባይ አለ አይደለ ያንን ጸባይ እንደ አንድ ኤግዛምፕል ስጠይቅ ሌላ ጸባይ የምትመልስልኝ ከሆነ ኦኬ አሁን አንተ ኮምፕሊትሊ ሁለት ሰው ነህ ማለት ነው የራስ የምታደርገውን አይደለም ለሰው የምሰጠው አሁን ለምሳሌ እኔ ራሴ የሚደረግብኝ ነገር ነው ለሰው የማደርገው የማይደረግብኝ የማልፈልገውም ነገር ለሰው አላደርግም ጥሩ ሐሳብ ነው ብዬ ለራሴ ያመንኩበትን ነገር ላንተ ሼር አደርጋለሁ ጥሩ ሐሳብ አይደለም ብዬ ያመንኩበት ነገር ላንተ ሼር አላደርግም ጥሩ ሐሳብ አይደለም ብዬ ያመንኩበትን ነገር ህይወቴ ላይ ያደረኩ ግን አንተ ላይ ግን ጥሩ ሐሳብ ነው ይናደርገው ብዬ ተቃራኒውን ከነገርኩ ተቃራኒ ሰው ነኝ ማለት ነው እውነታውን አይደለም ሼር ማድረግ ገባ አይደለም ሰው ለምሳሌ ሴት ልጅ እዚህ ጋር መማታት ተገቢ ነው ብለህ ለምሳሌ አይደለም ብለህ ከመለስክ በውስጥ ግን መታኝ የምታከሆነ so there is something wrong with you ከራስ ጋር የተሳሳተ ለቪዲዮ የሚመለሰው መልስና ላይፍ ላይ ተገብረውን ተግባር ይለያያል ማለት ነው ሰው እኔ እያንዳንዱ ቪዲዮ ላይ የምጠይቀው ራሴ ማወቅ የፈለኩትን ጥያቄ እንጂ ህዝቡ ፈልጎም አይደለም ጠይቆኝም አይደለም አብዛኛውን ጊዜ ደግሞ ራሴን ሪሰርች ማድረገው ሁሌ እዚህ ጋር እንግዲህ ሳምሪ ከቤንጃ ጋር በጣም እያከራከራቸው ያለው ርዕስ ከባድ ነው ቤንጃ እዚህ ጋር እያለ ያለው ቪዲዮ ሲሰራ ማህበረሰቡን በሚደግፍ ትክክለኛው መንገድ በተከተለ መንገድ ነው እንጂ እኛ የምንኖረው ህይወት ሊሆን ይገባል እያላት ነው ቤንጃ ሳምሪ ደግሞ አዎ ትክክለኛ አይነት ሰው ሆነን ነው መቅረብ ያለብን እዛ ጋር ስንቀርብ ትክክለኛ ሪያሊስቲክ የሆነ ኮንቴንት ነው ይዘን መቅረብ ያለብን ጭንቅላታችን የሚያስበውን ስለ አንድ ወንድ የምታስበውን ሴት ልጅ ስትጠይቅ መመለስ ያለባት ጭንቅላታ ውስጥ ያለውን ማንነት ነው እንጂ ሰው ይቀበለኛል አይቀበለኝም የምትለውን መርጣ ማህበረሰቡ እንዲደግፋት ወይም እንድትወደድ አይደለም ነው ያለች ያለችው እዚህ ጋር ሌላ አንድ መስጠት የምፈልገው ሐሳብ ሳምሪ ልትል የፈለገችው ሌላ ነገር ራሱ ፋኒን እዚህ ሚዲያ ላይ እንደምታውቁት አይነት ሰው አይደለም እያለች ነው ምክንያቱም እናንተ በምታውቁት በሌላ አይነት ለሚዲያ በሚመጥን መልኩ ነው ማንነቱን ቀይሮ እየቀረባችሁ ያለው እያለችን ነው እንግዲህ የምትገኘው ሳምሪ ደግሞ እኔ ግን የምታውቁኝ የነበረው በእያንዳንዱ ነገር ሪያሊስቲክ በሆነ ማንነቴ ነው ከጀርባ ሌላ ከዚህ የተለየ አመለካከትና ስሜቶች የሉኝም ቀጥታ የተሰሙኝን ነገሮች ነው ዴፊኒትሊ የምናገረው እያለች ነው እናንተ በዚህ ዙሪያ ምን አይነት አስተያየት ሰጣላችሁ ሳምሪ ልክ ነች ወይስ ፋኒ ነው ልክ ትላላችሁ ትምርቷንም ያለችበት ሁኔታ ስለምሰማ ምናምን የለም ግን ግንኙነትም የለም በወንድሜ በኩል ነበር የሚኖረን አሁን ከቱ ጋር ስጣላ ወንድሜ ያውቃል ከሱ ጋር ስጣላ ወንድሜ ያውቃል ኤቭሪ ቻሌንጅ ማረገው ነገር ወንድሜ ያውቃል አዳጎ ታቃለሽ ብዬ ግን እኔ አላቅም እኔ ወንድሜ እንደሚስጥር ነው የምነግረው እንደሚስጥር ነው የምንጠባበቀው እኔ እና እሱ ደግሞ ሞር ላይክ ብቻዋን ትሆናለሽ ብሎም ስለሚያስብም ሞር ደግሞ ለኔ ወንድሜ ደግሞ ያስባል በቃ ከሷ ጋር እንድግባባና ነገሮችን የሆነ ማንም እንደሌለኝ ሳይሆን የሆነ ሰው እንዳለኝ እንዳስብ ነው የሚፈልገው እሱ ማለት ነው እውነት እላችኋለሁ እናትነት የሆነ ሚስጥር ወይንም ደግሞ እንዴት እንደምገልጸው አላቅም እሷ የተናደደችለት ወይንም እሷ ያለቀሰችለት እሷ የተበሳጨችለት ጥሯለሁ ናት ደውለታለሁ ሴንስ ታረጋ አካል ከዛ መጀመሪያ የማን እንደሆነ ግን አላውቅም እናቴ ደህና ነህ እለዋለሁ ደህና ነኝ ይላል ምንም ነገር ችግር የለም እናቴ ጋር ምንም ችግር የለም ሲጀመር የለም ምንም አታገኝበት ምንም ችግር እግዚአብሔር ይመስገን ኦኬ ሳምሪ ጋር ችግር አለ እለዋለሁ የለም ይለኝ ከዛ አልቅሳለሁ አያነሳልኝም ከዛ ስራ ቦታ ሄዳል ለምንድን ነው ራሷን ደውለሽ ማታናግሪያት ይለኛል ምን ሆነች ስለው እንደዚህ ሆነች ተጣልተው በምን ተጣሉ እንደዚህ ተጣልተው እንደዚህ ሁሉንም አውቃለሁ ግን የሚነግረኝ እንትን አይደለም ራሴ ነኝ የሚገርመው እግዚአብሔር ምስክሬ ነው ማለት አውቃለሁ አዎ ሴንስናት አውቃለሁ በቃ ራሱ ላይቭ ላይ እንዲላችኋል በቃ የሆነ ነገር ለመስራት ፈልጌ ነበር ደበረኝ ይላችኋል ዶሮ ለመስራት ፈልጌ አንድ ጊዜ አመት ባል ነው የሆነ አመት ባል ነውና ዶሮ ልሰራ ብዬ መስራት አልቻልኩም የዛታትን እሷ ተጣልታ ከሱ ወጣ ሌላ ቦታ አድራለች እና መልሰው ተታርቀዋል ያው ግን እኔና እሱ አሁን ስንጣላ አሁን እዚያ ግልጽ ማድረግ የምፈልገው ነገር እኔና እሱ ስንጣላ አብዛኛውን ጊዜ የምንጣላው ሲሰሩ የምትገባበት ነገር ነው አብዛኛውን ጊዜ በቃ እኔና እሱ እኔ ተጣልቼ ወይ ከቤት ወጥቼ ወይ ሰው ጋር ጓደኛዬ ጋር ደሬ ምናምን ነገር ራሱን ብሏል በገዛ አንደበቱ እኔ ያልኩት ነገር አይደለም አብዛኛውን ጊዜ ባንቺ ምክንያት እኔ ትዳር ውስጥ እኔና ሳምሪ ስንቴ ተበጣብጠናል ብሏል ራሱ በፍቃደኝነት ያወራውን ወሬ ቅድም ለዛ ነው አንዳንዴ ነገሮች ሲያጣሉን ወይ እኔና እሱ ስለጣላን ግዴታ አድሮ ያልከው ነገር መካድ የለብን በሰዓቱ ልክ ነበር ያልከው በቃ ልክ ማትፍቀው እውነታ ነው አሁን ከሌነ ይቅርታ ማለት ከፈለከው ይቅርታ ታደርግኝ እኮ እናቴን እኮ ይቅርታ ብያታለሁ አስቀይሜታ እሱም እኮ እኮ ይቅርታ ማለት ይችላል መብቱ ነው ግን በሰዓቱ ያደረኩትን ነገር ግን አሁን ለምሳሌ ልክድ አልችልም አሁን እናቴ ያስቀይማት ነገር ልክድ አልችልም አርጋለሁ ስህተት ነው አለቀ ሶ
በሰዓቱ ደግሞ ልክ ነው በአሁን ሰዓት ስህተት ነው በሰዓቱ ደግሞ ልክ ነው የተሰማኝን ስሜት ነው ያደረኩት ገባ አይደለም እሱም ልክ እንደዛው እኔ ማሰበው ያንን ነው በሰዓቱ የጣላንበትን ነገር ተጣልተናል ብሎ በሷ በኩል ሲያወራ በሷ ምክንያት እኔና እሱ በጣበጣችን ሲያወራ በሰዓቱ ልክ ነው እንግዲህ እዚህ ጋር በተደጋጋሚ ብዙ ችግሮችን ትፈጥር የነበረው በኋላ ላይም ጥቅም እንደቀረባት አይነት አድርጋ ስትሳደብና ብዙ መጨረሻ ላይም አካባቢ ስትረግጥ የነበረችው የፋኒ እህት እንደሆነች እንግዲህ ሁላችንም እናውቃለን ሳምሪ እዚህ ጋር እየተናገረች ያለችው ፋኒ ዛሬ ላይ ቤተሰቡ ስለሆነች ተመለሰ እንጂ በሰዓቱ አብሬው በመኖር ጊዜ ፋኒ በተደጋጋሚ ባንቺ ምክንያት ነው ብዙ አይነት ችግር ውስጥ ይሄ ህይወት እየገባ ያለው ከሳምሪን ጋር ብዙ ግጭቶች ውስጥ የምንገባው ባንቺ ምክንያት ነው ሲል ነግሯት ነበረ ነው እያለችን ያለችው እዚህ ጋር እንግዲህ በዛ ሰዓት ተናግሮት የነበረውን እውነታ ዛሬ ላይ ከኔ ጋር ስለተጣላ መካድ የለበትም ነው እያለች ያለችው እውነታውም ሐቁም ያ ነው ሶ እኔ ከሷ ጋር በተገናኘው ቁጥር ያን ነገር ወይ ደግሞ እኔ ከሷ ጋር ትንሽ በተቀራረብኩ ቁጥር ያን ነገር ማካፍላትም ነው የሚመስለው የሆነ በቃ መጣላታችን ችግር እንዳለ ቤት ውስጥ ምናምን ነገር የፋሚሊን በሱም ሳይድ ሚክስ እንደሚደረግ ማካፍላት ነው የሚመስለው እኔ ግን በተቻለኝ አቅም ግን ነገሮችን ጭራሽ ለማገናኘት ነው የምፈልገው ለማቀራረብ ማለት ነው ጭራሽ ሁሉ ነገር አምቄ በቃ ዋናው እስኪ እሷና እሱ ይስማሙና ነገሮች ከሄዱ ይሄዱ ማለት በሷ በኩል ያለውን ቻሌንጅ ራሴ ይወጣዋለሁ ማንንም ሳያውቅ አሁን ማንንም አልጠበቀም ከሱት ጋር እንደዚህ እንደምንጣላ እንደዚህ እንደምንጨቃጨቅ በሶስተኛ በአራተኛ ወገን እንደምሰደብ ማንንም ያውቀው የለም ሳምሪ እዚህ ጋር ጥያቄ ልጠይቅሽ አንድ ቪዲዮ ሰራችሁት ነበር በጂጂ የዛን ሰዓት የነበራችሁ የሁለታችሁ ስሜት ምን ነበር በጣም እንደምታየው ነው ቪዲዮ ላይ ማለት ቪዲዮን ባሳየ ማለት ላይክ አንቺ ቤትኛው ስሜት ውስጥ ነበርሽ እኔ ሳመምቅረጥ ውስጥ የዛን ሰዓት ምን ተፈጠረ መሰለ እንትን አላለም ምን ተፈጠረ መሰለ ብቻውን ሲሰራ ውጪ ነው ያለኝ መጀመሪያ አላቅም እንደሚሰራ ኦኬ ውጪ ልጆችን ይዘሻለ ወጣው ስመጣ ቪዲዮ ተለቀቀ ቁጭ ብለሽ ዋለኝ በቃ ያንን ነው ማቀው እንጂ ሊሰራ መሆኑን ማቀው ታሪክ የለም ልጆች ሊሳኙ ማቀው ነገር የለም ውጪ አለኝ ወጣው ስመጣ ቪዲዮ ተለቀቀ ቁጭ ብለሽ ነው ያለኝ አየሁት ምንም ትለው ነገር የለማ እኔ ደግሞ እዚህ ጋር ውስጤ ደግሞ የሚያቆሰለውን ቁስል ደግሞ አውቀዋለሁ እስከዛሬ ገባ አይደለ እንዴት ምን የምትለው ነገር ሰርቶ አያውቅም አሁን የመጀመሪያውን ስታይ አንቺ ምን እንዴት ዝም በቃ ምን የምትለው ነገር የለም እኔ በነገሮች ኦሬዲ ኮ ተስፋ ቆርጫለሁ እሱ ተነስቶ እዚህ ጋር ነገር ይበል አይበል ይሄ እኔ አይመለከተኝም ከዚህ በኋላ አሁን ድሮኔ እንደሚመለከተኝና ራሴን ከትቼ ለብዙ ነገር ዲታቾኛለሁ ዲፌንድ እንደማደርገው አሁን ማድረግ ግዴታ የለም በነገራችን ላይ ይሄ ጉዳይ እኔና እሱ ጉዳይ የቆየ ነው አዳም ከመወለዱ በፊት ይሄ አሁን ይሄንን እናቴን ትናገር ነበር ምናምን እና ብዙ ነገር ችያለሁ ምናምን ያለው በርግጥ እናትየውን የተናገርኩት በአዳም ጊዜ እንኳን አይደለም ፊሎን አርግዛ እሱ በቴሌፎን ከእናቱ ጋር ሆኖ ማሚ እንዴት ነው ቂቤ የሚነጠረው ምናምን ብሎ ሲል እኔ እናቷ እዚህ ያለሁኝ ምን አስደወለ እዛ እንግዲህ ከ5 አመት በኋላ ያችን ነገር ወደ ሚዲያ ይዞት ወጣው ሚዲያ ይዞበት የወጣው ምክንያት ምንድነው ዩቲዩብ ሞቶ ነበር 20,000 ሰው ነበር የሚያቸው ከዛ በፊት ይሄን ቤቱን እንትን እሷም አክቲቭ አልነበረችም ዩቲዩብ ላይ ማለት ነው ምንም አክቲቭ አልነበረችም እኔ እንደውም የተውቱም ነገር ነው መሰለኝ ሰው ራሱ ጠፋችሁ ይላል ከሀገር ቤት ሲመጡ አይሰሩም ምናምን ነገርና እሱ ያንን ነገር ይዞ የመጣው ደግሞ ነግራለች መኪና ሸጠው ነው ቤቱን ያሟሉት ኳስዩን አለ እና ብር የለም ስለዚህ ዩቲዩብ የሚነሳበት እነሱ የፈለገው እንግዲህ ጂጂ ኪያን እዚህ ጋር እንደምናያት ከሆነ አላቅም በጣም የበሰለና የተረጋጋ ምላሽ እየመለሰች ነው የምትገኘው የሆነ ጥሩ ነገር አይባታለሁ እሱ ለማጥቃት ፈልጎ ወይም ደግሞ አጋጣሚውን እየተጠቀመ ራሱን እየሸፋፈነ ነው በትክክለኛ ማንነቱ አይደለም እየወጣ ያለው ያለች ራሷም ጂጂ ኪያ እየተናገረች ነው ከረጅም ጊዜ በፊት የነበሩ ቂሞችን ነው እያወጣ አሁን ላይ መጥፎ ሂስትሪ እያደረገ እያወራቸው ያለው እንጂ በቤተሰብ መሃል እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እያለች ነው ጂጂ ኪያ እስቲ በደንብ የምንሰማት ይሆናል ጂጂ ኪያም ዛሬ ለየት ብላብኛለች ምን አይነት ነገር ከቀረጻ በፊት እንደሰጧት ባላውቅም ረጋ ሰከን ብላብኝ ጂጂ ኪያን ከማቃት ውጪ በጣም ምስኪንና የዋህ ሆና የቀረችበት ሁኔታ ነው ዛሬ እንግዲህ የምናየው ኪያ ልጅ ናት ሳምሪ ናት ሳምሪ ከእናቷ ተጣላች እኔም ደግሞ በሌላ በኩል የማይፈልጉት እንትኖች አሉ ግሩፖች አሉ ስለዚህ አነሱት እንጂ እሱ ምንም ሰርቶ አይደለም ደንሱም ወይንም ፎቶ ተነስቶ ወይንም የሆነ በቃ እንደ ወጣቶች አሁን እንደምናያቸው ወጣቶች ወይንም በሱሳት እንደነበሩ ወጣቶች ምንም ነገር ሰርቶ የሚታወቅ ልጅ አይደለም እሷ ናት የምትታወቀው ስለዚህ ዩቲዩብ ሞተ ኳስዮን የለም አዲስ ጠረጴዛ አዲስ አልጋ ይሄንን የሚያክል ትልቅ ቤት ይዘዋል እሷ በቃ ይብላለች
ስለዚህ ብር ያስፈልጋቸዋል። ብር ስለሚያስፈልጋቸው ደህና ነገር ይዞ መምጣት አይችልም። መምጣት ይዞ የሚችለው እኔን ነው። እውነትም እንዳለው ከ200,000 በላይ በሳምንት ውስጥ ነው የታየለት። ግን መልሱ ምንድነው የሆነው? ሌላ ነው። በጣም ግን የማመሰግነው የጠበቅኩትም እግዚአብሔር ሲያወጣኝ ማለት ነው። እሷ ምን ትመልሳለች ነው እንጂ ስለሷ ሳያት ግን በቃ ልጄ እንደተለወጠች እዛ ጋር ነው ያወቅኩት። ልጄ ቀልብ እንደገዛች እዛ ጋር ነው ያወቅኩት። ልጄ የሱን ውሸት እንደጠገበች እዛ ጋር ነው ያወቅኩት እንጂ በዛ ሰዓት ለሱ ተደርባ የሆነ ነገር ብትል ኖሮ አሁን እቺ ልጅ በሽተኛ ሆናለች። በቃ መቼም እንደማላገኛት ነበር። የመጨረሻው ተስፋ አለኝ ሁሉ ጊዜ እንደምትመጣ ከሱ ጋር እንዳትቆርጡት አይቆረጥም እንደምትመጣ ከሱ ጋር እንደማትቀጥል ፓስ እንደማታደርግ ከመጀመሪያ ያውቃለሁ። ለልጄ ምን እንደሚስማማ ታውቃለሁ። ምን አይነት ሰው ከሷ ጋር መሆን እንዳለበት ልክ ያንን ቪዲዮ ቁጭ ብላ ስትሰራ ሳይ ሜቢ አልኩኝ እግዚአብሔር ምስክር 6 months ወይ ሌላ ቪዲዮ አለ እኔ ጋር ሄዳችሁ ማየት ትችላላችሁ። ከዚህ የበለጠ የሚመጣ እውነት አለ። ልጄ ትመጣለች ብያለሁ። የራሴ ጂኪ ኢንተርቴይንመንት ላይ የሚወጣ እውነት አለ። ልጄ ግን ትመጣለች። ስታውቀው ልጄ ትለየዋለች ብያለሁ። እኔ ደግሞ እንደዛ ስትል እናቴ ጋር ደውዬ ምን አልኩ፣ አንተ የምታወራው ነገር አለ አልኩት። ላይ ግን ያምኜ እንዳለ የምነግርህ ነገር ለሷት ነግራታ ማለት ድንግጥ ነው ያልኩት። የሆነ እሷም አውቃ ነገሮችን የምታጋግል ነው ደግሞ የመሰለኝ። ማለት በውስጥ ማሳልፋቸውን ነገር አውቃ ለሚዲያ ነው ያሳልፍ የሰጠሁት ነገር የለምና አሷ ቀድማ ማሳልፋ የምትሰጥ ነገር ነው የመሰለኝና ኧረ እኔ ምንም አልነገርኳት ምናምን ነገር ብሎኝ ነበር። እና በሰዓቱም ከፋኑኤል ጋር እንደዛ ስናወራ እኔ ምንም አይደለም ነው ያልኩት። ምንም አይደለም ካልኩ ደግሞ የሚለውን እኔ ነኝ የማውቀው። እና በዛ ሰዓት ህዝቡን ነው የተናገርኩት። በቃ እሱም የራሱ መብት አለው የሚናገርበት፣ እሷም የራሷ መብት አለ። ሁለቱ ናቸው የሚጨርሱት ነው ያልኳቸው ቪዲዮ ላይ ማለት ነው። የታማኒነት እንትን አያሳጣብሽም አንቺን? ምን የማይታመን ነገር አለ? እኔ የማይታመን ሳይሆን እንዴት ሶሻል ሚዲያ ማንም ትጠቀማለች። የሁለቱን ጸብ ለምን ለማርገብ ለምሳሌ ያህል በገባሽ ልክ ለምን ለማርገብ አልሞከርሽም ለሚባለው እኔ ለመስማ አጭር አድርጌ ለመልስ ይወለ እሱ ስራ የለው ሚዲያ ላይ ተጥዶ ነው የሚለው። እሷ ስራ አላት፣ ልጅ አለ፣ ስራ አለ፣ ትምህርት አለ። እሷ እኔ የምትረዳበት መልክ ሌላ ነው። እሱ ሁሉ ጊዜ የሚረዳኝ መልክ ደግሞ ሁሉ ጊዜ ያቺ ጂጂ ብትጠላኝ ብሎ ነው የሚረዳ። እሷ ግን የኔን ሐሳብ ታውቋለች። ምን መናገር እንደፈለኩ ልጅ አይደለች ትረዳለች። እሱ ደግሞ የሆነ የባዳነት ምናምን ነው የሚሰማ። እንኳን ለሱ ለልጅህ ጓደኛ አይደለም ለተራ ዝም ብሎ ኢትዮጵያዊ ነኝ ሳገኝ ሁሉ ጊዜ ምንድነው ስራ ተማር ምናምን ነገር እንዲህ ነገር እናገራለሁ። ምንድነው እሱ ዛሬ የምናየው ነገር ምንድነው? ንስሐ ገቡ እንዴ? ያረት ጂጂ ኪያ ዛሬ ሌላ ታሪክ ውስጥ። በዚህ ጋር ስለ እናትነት በጣም በሚገርም ስሜት ስታወራ ነው የነበረው። ስሜቱ አለኝ እንደምታስቡኝ አይነት አውሬ ሰው አይደለሁም እያለች ስትናገር ነበር። እዚህ ጋር ደግሞ ለማንም እንኳን ለልጄ ጓደኛና ልጅ ለወለደ ባል ለሆነ ሰው አይደለም ለተራ ለማንኛውም ሰው እንኳን ጥሩ ነገር የምመኝና የማስብ ተማር፣ ስራ፣ ልፋ፣ በደንብ ራስን ማሳደግ መቻል አለብህ የምል አይነት ሰው ነኝ እያለች እንግዲህ እያወራች ነው። ምን አይነት ነገር እንደሆነ ዛሬው ቀን ይለይብኛል። እንኳን ቤት ውስጥ እንደዚህ አይነት ሰው ገብቶ እሱ የሚረዳበት አንግልና እሷ የምትረዳበት አንግል ልዩ ነው። ልዩነቱ ደግሞ ምንድነው? እሱ ነው የሚነግራት ዛሬ እንዲህ ያለች የውሸት እንዲህ ብላለች ማንን ለማለት ነው ምናምን እያለ ነው የሚነግራት። ሳምሪ አሁን ሚዲያ ላይ የለችም። ደስ ከሚለኝ ባህል ሰራለው ወጣለው የለችም። የምታያቸው ነገሮች ምንድነው? በቃ የቢዝነስ ነገር